ዘጠኝም ቀናቶች ማለትም አላህ የማለባቸው ቀናቶች ናቸው። በዛ ላይ ደግሞ ዒባዳንም እንድናበዛ ዑለማዎች በደንብ ተናግረዋልና ከዒባዳዎች ውስጥ ደግሞ አንዱ ጾም ነውና ማብዛቱም ችግር የሌለው ነገር ነው። እንዲያውም የሚበረታታ የሆነ ነገር ነው። ዘጠኝም ቀናቶችን መጾም የቻለ ሰው ቢጾማቸው እንዲያውም ቀዷ ያለበትና ምሳሌ ረመዳን ላይ ሳይጾም ያሳለፉ እህቶቻችን ካሉ ምሳሌ እስካሁን ቀዷ ያልመለሱ ማለት ነው። ቀጣዩ ረመዳን ሲቃረብ ከመቻኮልና ደረሰብኝ አልደረሰብኝ ብሎ ራስን ከማጨናነቅ አሁን ከቻሉ እንዲያውም ቀዷኡን አስቀድመው በእነዚህ ቀናቶች ቢያደርጉ የበለጠ ይሆናል። እንዲያውም በእነዚህ ቀናቶች ላይ የሚሰራውን ስራ ፈዲላውን አንዳንድ ዑለማዎች ሲናገሩ ምን ብለው ነው የሚናገሩት? አንዷ ቀን ልክ እንደ 1000 ቀናት ብለው ሁሉ እስከመናገር የደረሷሉ። ማለትም በጣም ብዙ እጥፍ ድርብ ይሆናል የሚሰሩ ኸይር ስራዎች ሰዋባቸው ምንዳቸው እጅግ በጣም የተነባበረ ነው የሚሆነው። 9ኛዋ ቀን ደግሞ እንደ 10000 ቀናት ብለው የተናገሩ አሉ። ማለትም ለየት ያለች ናታ ከሁሉም የበለጠች ቀን ስለሆነችና ይህን ያክል ነው ፈዲላውን እየተናገሩ ያሉት ዑለማዎችና እነዚህ ቀናቶች ላይ ጧዓን ማብዛት ነው ትልቁ ነገር የሚፈለገው። ጧዓ ስንል ምን አይነት አለ? ዒልም መማር ሊሆን ይችላል፣ ማስተማር ሊሆን ይችላል፣ ዚክር መዘከር ሊሆን ይችላል፣ ሶላትን መስገድ ሊሆን ይችላል፣ ነዋፊሎችን። ቀዷ ካለበት ደግሞ ይበልጥ ያው ሁሌም ቢሆን ዋጅብ ያለበት ሰው ዋጅብ ማስቀደም ግዴታ እንዳለበት ሁላችንም ሁሌም እናስታውሳለን። በጾም ሊሆን ይችላል፣ ለወላጆቻችን መልካም በመዋል ሊሆን ይችላል፣ በሶደቃ ሊሆን ይችላል፣ ምግብ በመብላት ሊሆን ይችላል፣ መውሊድ ነገር አውጥቶ ድሆችን ሰብስቦ ወይ መሻይኾች ጋር ቁጭ ብሎ ዱዓ ማድረግ ሊሆን ይችላል። ሌሎች ነገራቶችን በማድረግ በዒባዳ ማሳለፍ እነዚህን 9 ቀናቶችን እጅግ በጣም የተወደደ ነው። 10ኛውን ቀን ደግሞ ያው ጾም የለም። የዒደል አድሓ ላይ ያው ሁለቱ ዒዶች ላይ ጾም የለም። እንደምናውቀው በአመት ውስጥ 5 ቀናቶች ላይ መጾም ክልክል ነው፣ አይቻልም፣ ሐራም ነው። እነዚህ 5 ቀናቶች እነማን ናቸው? ዒደል ፊጥር ማለትም ረመዳን እንዳለቀ መጨረሻው ቀን ሸዋል 1 ማለት ነው። ዒደል አድሓ ማለትም የዙል ሒጃ 10ኛው ቀን። ከዛ በኋላ ከዒደል አድሓ ቀጥለው ያሉት 3 ቀናቶች ማለትም ዙል ሒጃ 11፣ 12 እና 13 በሌላ ስያሜያቸው አያሙት ተሽሪቅ የሚባሉት እነዚህ 5 ቀናቶችን በአመት ውስጥ መጾም አይቻልም፣ ክልክል ነው በእኛ ላይ። ስለዚህ ከነዚህ ቀናቶች ውጭ ያለን መጾም ይቻላል፣ እነዚህን ግን መጾም አይቻልም። ሱና እንደው ያስለመደ ሰው ኑሮ ኸሚስ ወይም ሰኞ ሙሷደፈተን ቢሆንም አይቻልም። እነዚህ 5 ቀናቶችን መጾም ክልክል ነው፣ በሸሪዓችን አይሆኑም። ምናልባት አንዳንድ ዑለማዎች እኮ ዓድ ይሆናል ይቆጠራል የሚሉት ነገር አለ። ማለት የመዝሀብ ልዩነት ይኖራል። እነሱም ግን ይህን ነገር ሲናገሩ እነዚህ ቀናቶችን መጾም ሐራም አይደለም በሚል ሳይሆን ዓድ ይቆጠርለታል። ማለትም ሶራውን አስከስቷል፣ ላኪን ሰዋብን አያገኝበትም፣ ወንጀልነቱ አይነሳም በሚል ነው የተናገሩት እንጂ ችግር የለውም የሚል አንድ ዓሊም የለም። 5ቱን ቀናቶች መጾም አይቻልም። እነዚህ ሸሪዓችን ለኛ እንድንበላባቸው እንድናፈጥርባቸው የፈቀደልን ቀናቶች ስለሆኑ ማለት ነው። አማ 9ኙን ቀን ግን እነዚህ ዙል ሒጃ ላይ ያሉትን በደንብ በዒባዳ ቢጠናከር በጣም ትልቅ ኸይር ነው የሚያገኝባቸው። እውነት ነው።